ሰላም የወንዶች የፓርላማ አባላት ነን። እነዚህ ደግሞ ከክፍሉ የተመለመሉ የፓርላማው ተካፋዮች ናቸው። ይሄ በእደ ይባላል። በትምህርት ቤቱ አለ የተባለ ጎበዝ ተማሪ ነው። ትንሽ ፈሪና ጅል ቢጤ ነው። ይሄኛው ናሆም ይባላል። ትንሽ ጥጋብ ቢጤ ያለችበት። ይሄኛው ደግሞ አብዱ ይባላል። ማንኛውም ነገር ለማድረግ የሚፍጨረጨር ሲሆን ይሄኛው ደግሞ የትምህርት ቤቱ ደደብና ለሁሉም ነገር የወንዶች ፓርላማ የሚጋፈጥ ነው። ይሄኛው ደግሞ ዳግም ይባላል። በትንሽ በትልቁ ማስጨብጨብ ይወዳል። ራሳችንን በዚህ መንገድ ካስተዋወቅን አይበቃም። እኔ ደግሞ የፓርላማው ሰብሳቢ ፈርሃት እባላለሁ። ሰላም፣ እንዴት ናችሁ? በዚህ ግቢ ውስጥ መብታችን እንዲከበር ለማድረግ የተሰባሰብን ጀግና ሴቶች ነን። እቺ ሀያት ትባላለች። ከኛ ከሴቶቹ ጎበዝ ተማሪ ናት። እቺኛዋ ደግሞ ሄሮን ትባላለች። ከኛ ውስጥ ወንዳ ወንድና ተደባዳቢ ቢጤ ነች። እቺን ደግሞ አያችሁት? ቃል ትባላለች። ቀበጥና ለነገሮች የማትፈራ ደፋር ሴት ናት። እሷ ደግሞ ፋሲካ ትባላለች። ኮስታራና ነገሮች ሁሉ ይሁን የምትል ናት። እነሱን ይሄን ያህል ካስተዋወቅ ይበቃል። እኔ ደግሞ የሴቶች መብት ተከራካሪና ሰብሳቢ ፍርዶስ እባላለሁ። እናንተ እስከ መቼ ነው አስተማሪ የሚለን የምንሰማው? ያለነው እኮ ትምህርት ቤት ውስጥ ነው። ስለዚህ እነሱ የሚሉን ነው መስማት ያለብን። ዝበላት ቀባጣ በልባካ አንተ እስከ መቼ ነው ቆይ እንደዚህ የምፈራው? ወንድ አትሆንም እንዴ? ያም ሆነ ይሄ እኛ የምናደርገውን የፓርላማ ውይይት ማንንም አያግደንም። ወላ ዳይሬክተር ወላ አስተማሪ። አቦ ለዚህ አነጋገር አንዱና ቀጥተውልህ አንተ አልተስማማውም ለማለት ነው ማታጨበጭበው? እሺ እስከዛ ድረስ ዝም ብለናል። ካሁን በኋላ ግን ከወንዶች እኩል መሆናችንን ማሳወቅ አለብን። በተጨማሪ እዚህ ትምህርት ቤት ውስጥ መብታችንን ሊጋፉ የሚሞክሩትን ለመጋፈጥ ይሄ ሁሉ ቀን ምን አመጣው? ለመማር እስከምጣደረስ ነው ተመረዶ ቤት ነው መመለስ ያለብን እንዴ? አንቺ የትምህርት ፍቅር እንደ ጾታ ፍቅር ተጠምጥሞብሻልና እኛን ለመምከር እንዳትሞክርሽ። ምን ትመስላለች አንቺ? ቆይ በየመንገዱ ወንድ እየለከፈሽ ቤት ደግሞ ስራ ወንድ አይሰራም እየተባልሽ እዚህ ደግሞ ቦታ ልቀቅ እየተባልሽ መኖር ነው እንደምፈልጊው? እኛ እንደዛ መኖር አንፈልግም። ሌላው ደግሞ የወንዶች ፓርላማ ላይ የሚዘጋጀውን ነገር ወሬውን ለማጣራት እንሞክር። አሁን ንግግራችንን ለመቋጨት ሁላችንም በጭብጨባ እናጽድቀዋ። አት እያያቲልም እንደ እውር ነገር ነው። ራስሻለሽ እንደ ግጭሽ ነው እና ይበጨችሽ ስንዶል ደግሞ ምን ላድርግሽ ትላለህ? ልመታት ነው እንዴ? ቆይ አንተ ልጅ ምን ያደርጋችሁ? እንጂ ምን ያደርገን? እስቲ ዝም በይ። አቦይች ደግሞ ምን ታሽቃቀል እንዴ? እንዳልከነትሽ እሺ። በቃ እናንተ ፍቱኝ። እንዴ ይሮክ አንቺ ማን ስለሆንሽ ነው ጓደኛዬ የምትፈጥር? እኔ ስለሆንኩ ነው። ኧረ እባክሽ ትንሽ አበዛሽታል መሰለሽ። በዛ ምን አገባ? ምን ልታመጣ ነው? ቆይ እናንተ ማን ናችሁ? የሴቶች መብት ተከራካሪ። የሴቶች መብት ተከራካሪ ነው እና ያላችሁት? ኧረ አስተማሪ ወጣ ነው። ኧረ ጀለስ እናንተ እዚህ ቤት ከሄደ ነው። እናንተን እኮ ነው የማናግረው። ምን ይትከለ እንደነበር ልነግሩኝ ይችላልላችሁ? ምንድነው ዝም የምትሉት? አስረዱኝ። ኧረ ባይገባክ ነው የሚሻለው ቲቸርዬ። ራሳችንን ከወንዶች እኩል ነን አሉ እና ታዲያ ዝም እንበላቸው? አሁንና ምን ይፈጠር? እሱ ይገርማል። ኧረ እንበልጣለን ብለዋል። አይደሉም ሊልን ነው እንዴ? አሁንን ታዲያ ምን ይፈጠር? በለውን እንኳን አስተማሪ መጥቷል እኮ። ቅድም ዝም በይ አላልኩሽም? አንቺ አታርፊም እንዴ? አንቺ ቆይ ምን ጥልቅ አደረገሽ? የርጉዝም ኧረ ደግሞ ምን ያንስላልሽ ትናገሪያለሽ እንዴ? ያቀደሙ አላበረደልህም እንዴ? ይጨመር። እናንተ ነው ያቆማችሁ ልትደባደቡ ነው እንዴ? እንዴት ቸርዬ እያያቸው አይደል እንደ ምን እንደሚያደርጉ? እንግዲህ ቸር እያደረጉ ያለውን ነገር እያየህ ነው። እንግዲህ የትም ትሄድ ነው። አርፋችሁ ምን ትማሩ ነው? አርፋችሁ ተማሩ። እዚህ ማንንም ሰው ከማንም አይበልጥም።
ይኸውልህ ቲቸርዬ፣ እኛ ሴቶች ከወንዶች ይለያያል አላልንም። ወንዶች ፓርላማ አባል ነን። እነሱ ግን ምን እንደሆነ አናውቅም። አንተ አስረዳ የተባልከውን ማስረዳት ሳትችል ስለኛ ለመቀበጣጠር ትሞክራለህ እንዴ? ምን ይመስላል? ደግሞ የሴቶች መብት ተከራካሪ ነን አይደለንም? ነን። ተዋቸው። ለማንኛውም እኛ ወደ ራሳችን ጉዳይ እንግባ። እየሰማህልን ነው አይደል ቲቸርዬ? ኧረ በእናታችሁ ተው፣ በእናታችሁ እንተው። የእናንተ ጉዳይ ከኔ አቅም በላይ ስለሆነ ቢሮ ይኪላመለ። ኧረ ቲቸርዬ፣ ወይኔ! ኧረ ቲቸርዬ፣ እኔ ወላጅ ማምጣት አልፈልግም። እናቴ ትቆጣኛለች። ተነስ። በጣም ጥሩ፣ እንገናኛለን። እንዴ ሲጀመር እኮ እኛ መብታችን ይከበር እንጂ ሌላ ነገር አላወራንም አይደል እንዴ? ምን ነው እናንተ ትኩረት ሰጣላችሁ? አሽቃባጮች። ምን አገባ? ይመለከታል። አንተ ምንድነው ትላንትና ጓደኞች ፊት ለቀቃት? የፈለኩት እነሱ ስላሉ መልክ ተሰራለ። እስቲ አሁን መልክ ስራ እዚህ አንቺ ያለሽ እናንተ ቸር መጣችሁ ኩንበተን ቆይ እዚህ ጋር ምን እያደረጋችሁ ነው? ቲቸርዬ ጓደኛችን እንዴት እንዳደረጉት እኮ ስላላየሽው አንቺ። እሺ እንደሱ አንድ ናቸው። እናንተ ግን ምን እየሰራችሁ ነው? ክላስ ለምንድን ነው ያልገባችሁት? ኧረ ቲቸርዬ አሁን እኮ የስፖርት ሰዓት ነው። የስፖርት ሰዓታችሁን ልጆቹን በመደብደብ ነው እንዴ ታዲያ የምታሳልፉት? ደግሞ አንቺ ይሄ የለበሽው ልብስ ዩኒፎርም ነው? ቆይ ከዚህም በፊት እንዳትለብሽው አላልኩሽም ነበር? ከዚህ በኋላ ለብሰሽው ብትመጪ ወላጅ እንድታመጪ ነው ማደርገው። ኧረ ቲቸርዬ ዝም በይ። ቆይ እዚህ ጋር ምን እየተካሄደ ነው? በጣም ጥሩ ጥያቄ ቲቸርዬ። ለብራራ ቲቸርዬ ጓደኛችንን ለአምስት እዚህ ጋር ሲያሰቃዩት ነው። እሺ አንተኛው ደግሞ ምንድነው የምታብራራው? ቲቸርዬ እዚህ ጋር እንደምታየን እኛ የፓርላማ አባሎች ነን። እርፍ! ይሄ እኮ ትምህርት ቤት ነው። እንደ ሐሳብ ቅጥር ግቢ በሚለው ይስተካከልና ቲቸርዬ። ለዚህ ንግግር መጨብጨብ ያስፈልጋል። ተማሪዎች ናችሁ ተብለን እንጠይቅ የነበረውን ለመጠየቅ በሱ ላይ ለመጨመር ያህል ቲቸርዬ እኛ ፓርላማችንን ለማጠናከር የምንጠራር ሰዎች ነው። እሺ እናንተስ ባዕድና ሀያት ምን እየሰራችሁ ነው? ለትምህርት ቤቱ ጎበዝ ተማሪዎች አይደላችሁ? እነሱም ያደርጉትን እናንተ መምከር የለባችሁ? መልሱልኛ። አይ ቲቸርዬ ከነሱ ጋር ለመወያየት ያክል ነው። አንቺኛዋስ ሌላ መልስ አለሽ? ኧረ ቲቸርዬ እኛ እኮ የሴቶች መብት ይጠበቅ እንጂ ሌላ ነገር ምንም አይደለም። በአጭሩ እኛ የሴቶች መብት ተከራካሪዎች ነን። እዚህ ግቢ ውስጥ ሴቶች ከወንዶች እኩል አይደሉም የሚለውን ተረት ለማስቀረት ነው። እንኳን እዚህ ይቅርና እቤት እንኳን እኩልነታችን እንዲከበር ለማድረግ ነው። ያው ደፋ ቀና እያለን እንገኛለን። እኛ በአጭሩ የሴቶች መብት ተከራካሪ እነዚህ እንመስላለን ወይስ እንደ ወንዶቹ አጨብጭበን እናሳያለን? ይገባለት። ጥሩ ትምህርት ቤት በጥባጭ ወጥቷችኋል። ቆይ ማን ፈቅዶላችሁ ነው እንደዚህ የምታደርጉት? የራሳችንን ፓርላማ ለማቋቋም የማንም ፍቃድ አያስፈልግም። ቲቸርዬ እኔ የምለው ቆይ ከክላስ ለመውጣት ፍቃድ፣ ከክላስ ለመቅረት ፍቃድ፣ ራሳችንን ለመሰብሰብ ፍቃድ። ኧረ አይመጣውም። ቲቸርዬ ሲሞቀንና እንቅልፍ ሲለን ከክላስ ብንወጣ እንደ ሐሳብ። አንተ ደደብ ከዚህ የተሻለ ምን ታስባለህ? ኧረ እናንተ ተው በቃ።
እኛ ግን ቲቸርዬ እንደነሱ ሳይሆን በየመንገዱና በየትምህርት ቤቱ ቁም እያሉ ከሚተናኮሱ ወንዶች ራሳችንን ለመከላከል ነው። ከዛ ባለፈ ቤት ውስጥ ሴት ብቻ ትስራ የሚለውን አስተሳሰብ ለመቀየር ነው። እሺ እኛ እንደነሱ የፓርላማ እቅድ የለ። ጠብቁ። እያንዳንዳችሁ ስም ዝርዝራችሁን ቢሮ ባልሰጥላችሁ። ወይኔ ጉዴ! ነገሩ ቢሮ ከደረሰ ወላጅ አምጡ ከተባለ እናቴ ትገለኛለች። እዚህ ደግሞ ምን ይመስላል? ፋራ አንተ ምን ያንበጫብጫል? ፓርላማ እኮ ቤተሰብንም ያካትታል እንዴ? ምን ይላል እንዴ? ጭራሽ ቤተሰብን? እሺ ዝም በል። እኛ ሌላ እሱ ጥያቄ ሳይቀን ጊዜ ልንፈጅ ገልጃቻ ምን ይመስላል? በቃ ቶ ነው ወደ ክላስ ነው ይለው። እንዴት ይቻል? በትንሹም በትልቁም እዚህ ግቢ ወላጅ ብቻ ኧረ አይመጣውም። ቲቸርዬ እኛ ከነሱ የምንለየው ሴት ናችሁ በሚል ጫና መብታችን ላይ ነበር። ሰማችኋ? የምንለያይበትን ነገር ራሱ ማመናቸው ለኛ ትልቅ ነገር። ቀልደኛ እንዴት እንደማትባረር አሳያለሁ። ኧረ ይበቃ። Snorla mago Sepsade o fera Nej till touch Now mem costaro Jem jag ska inne Deg modagi mas chebja